ምንም አይነት ስራ አልሰራም። ትሰራለህ። በቃ ሲጀመር እየቀለድኩ አልሰራም። ለምንድን ነው የምቀልደው? ህፃን ነኝ እንዴ? አልሰራም። ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? በሀገርም በውጭም ያላችሁ ክቡራትና ክቡራን ውድ ቤተሰቦቻችን፣ አድማጭ ተመልካቾቻችን አብራችሁን ስላላችሁ በጣም አድርጌ አመሰግናለሁ። ቤተሰቦች ዛሬ አላባዛባችሁ ንግግር ቀጥታ ወደ ጉዳዩ ነው የሚሄደው። ዛሬ በሚገርም ፕራንክ መጥቻለሁ ቤተሰቦች። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዛሬ ማለት ነው ማሪ ከዚህ በኋላ ዩቲዩብ አልሰራም። ዩቲዩብ ብቻ ሳይሆን ፌስቡክም ኢንስታግራምም ቲክቶክም ረምብልን ኤች ኤንድ ኤቭሪ በቃ ሶሻል ሚዲያ ላይ እኔ ከዚህ በኋላ አልታይም በቃ እላታለሁ። ምን ልትል እንደምትችል አላውቅም ቤተሰቦቼ። እናንተ ግን ላይክ ሼር ሰብስክራይብ እያደረጋችሁ ምን ልትል እንደምትችል እየገመታችሁ ቤተሰቦቼ ተከታተሉ እስከ መጨረሻው። ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት እርግጠኛ ነኝ ታተርፉበታላችሁ። የእሷን ቪዲዮ የመጨረሻውን ያላችሁት መጨረሻ ላይ ደግሞ የሚገርም ስራ እሰራታለሁ። ተከታተሉ። ላይክ ማለት እንዳይረሳ። አንድ በሚዲያ ያልተመቸኝ ነገር ስላለ እኔ ቆንጆ ሌላ ነገር አይደለም። እኔ ወደዚህ ወደዛ ወደ ላይ ወደ ታች ስባስቂ ምናምን አላበዛብሽም። እኔ ቆንጆ አሁን አንተ ብቻ ቃል ግቢልኝ። የምነግርሽን በስነ ስርዓት ነው የምታዳምጪ። እንዳትቀይሚ፣ ስሜታዊ እንዳትሆኝ። የሚያስደስት ነው ወይስ በቃ ደስ የሚል ሰርፕራይዝ ነው ወይስ የኔ ፍቅር እንደሱ ባለፈው ያልከኝን እሺ ልትለኝ ነው? የኔ ቆንጆ ፕሊስ በቃ አልቀየምም እንደው ብላኛል ነበር። አልቀየምም በይ ምንም ይሁን በቃ አንዴ በእናትሽ ቸኩላለሁ። ብቻ ደስ የሚል ሰርፕራይዝ አድርገው ፕሊዝ ጋድ ፕሊዝ። በቃ ደስ የሚል ሰርፕራይዝ አድርግልኝ። እሺ እኔ ቆንጆ ቃል ግቢልኝ። እሺ የሚያሳዝን ነው የሚያስፈልግ ቃል ግቢልኝ በቃ እንዳትቀየሚ። እሺ አልቀየም። እኔ የሚያስከፋ ነው። እሺ እኔ ፍቅር ቆይ አንዴ እንድቋቋም ትንሽ እኔ ፍቅር ነው መሰለሽ ለነገርሽ ያሰብኩት እኔ ከዚህ በኋላ ስራ ልትዋስብያለሁ። አንዴ ስሚኝ ተረጋግተሽና ከዛ በኋላ ምትኝ ያለሽ በቃ አንዴ አታቋጭ። እሺ ስራ ልትዋስብያለሁ። ምክንያቱም አልተመቸኝም። ሰው በሶሻል ሚዲያ ላይ ሲያዩኝ ስራ ቦታ ላይ የተለያየ ነገር ብዙም አልተመቸኝም። ኮምፎርት አልተሰጠኝም። የራሴን ቪዲዮ ቪዲዮን የሰራኸውን አየን ምናምን እያሉ ሲያሳዩኝ በቃ የራሴን ቪዲዮ ራሴ ድጋሚ ማየቱ ኮምፎርት አልተሰማኝም እና ከዚህ በኋላ ዩቲዩብ የለ፣ ፌስቡክ የለ፣ ቲክታክ የለ፣ ኢንስታግራም የለም፣ ረምብል የለም፣ ኤች ኤንድ ኤቭሪ ትዊተር ኤቭሪቲንግ የራሴን ቴሌግራም እና ኢሜል ቼክ አላደርግም ከዚህ በኋላ ሶሻል ሚዲያ ላይ በቃ። ኧረ በስመ አብ ይሄን ነገር ካንተ አልጠብቅም ማሪ። ቃል ገብተሽልኛል እኮ ነው። ካንተ አልጠብቅም። ይሄን እየቀለድክ መሆን አለበት። ካንተ አልጠብቅም። አንተ ለሰው ወሬ ብለህ አላማህን የምተው ሰው ነህ። ሰው የፈለገውን ቢዘል ቢፈርጥ አንተ ከአላማ ወለም ዘለም የምትል ነህ። አዎ እሱ ነው። ግን ሁሌ እንደዛ ይመስለን ነበር ስራ ስጀምር፣ ግን አሁን አልቻልኩም። በቃ ከአቅሜ በላይ ራሴን እያዞረኝ ነው። እንዴት ታዲያ አንተ በሰው አስተያየት ስንት የተለፋበትን ስንት የጣርክበትን ኤዲት ለማድረግ ስንት ውጣ ውረድ የከፈልክበትን መስዋዕትነት ለሰው ወሬ ብለህ ሰው እንደዚያ ላይ ብለህ ካንተ በፍጹም ምን ያልጠብቅም። ይሄ ነገር እየቀለድክ መሆን አለበት። እስካሁንም አንተ እንደዚህ አይነት ወሬ አውርተህ አታውቅም። ኢቭን ሰው እንኳን በይሉንታ እንዴት ይኖራል አይደል እንደ የምትለው እኔ ዞሮ ከዚህ በኋላ ሶሻል ሚዲያ ላይ አልታይም። አይደለም ሶሻል ሚዲያ ላይ ሰፈር ላይ ራስ ወጥቼ ዋካ እያልኩ አልታይም። በቃ በዚህ እድሜ ራሴን ሰብሰብ አድርጌ ሰው መንከር ማስታረቅ ማለት ነው ያለብኝ እንጂ ከዚህ በኋላ ሶሻል ሚዲያ ላይ ዋካ ሰፈር ላይ ዋካ ማለት አልፈልግም። በቃ ምክንያቱም እኔ ሰው ቪዲዮን እያወጣ እንደዚህ እየሰራ አሳቂኝ እንደዚህ ሰብስክራይብ ደረስ እንደዚህ ላይክ ይሄ ደግሞ ሲያስቃየ ነው እኮ ምናምን ሲሉኝ የራሴን ቪዲዮ ድጋሚ ሲሆን እንደነገርኩሽ በቃ ሽቅቅ እያልኩ ለምን ትሸማቀቃለህ? የሚያሸማቀቅ ነገር ወይ ነው የሰራው ሲጀመር ደግሞ አንተ ሰው ማለት ነው እንኳን አድርገህ ሳታደርግም ፈጥሮ የሚያወራበት ዘመን ነው አይደለ? ስለዚህ ለህልምህና ለራስህ መታገር አለብህ እንጂ ይሄን ነገር እኔ ከሌላ ሰው ነው እየሰማሁት ወይስ ካንተ ነው? ካኔ ነው ወደ ከሌላ ሰው ትሰማያለሽ? እኔ ራሴው ነኝ እኔ እያወራለሁ። ከዚህ በኋላ ግን አልሰራም። እንደዚህ አይነት ነገር ማቆም አልሰራም። ሲጀመር እንዴት አንተ ሰው እንደዚህ ያለኝ ብለክ ማለት ነው ስንት የተለፋበትን ስንት ውጣ ውረድ ያየህበትን ራስህ ኤዲት ለማድረግ ራስህን ለማስተማር ስንት ነገር የከፈልክበትን ሰው እንደዚህ አይነት ነገር አለኝ ብለህ ከዓላማህና ከግብ የምትሰናከል ባል እኔ በፍጹም አላምንም። የኔ የምለው ባል በሰው በሚለው ሳይሆን ሰው እንደውም የፈለገ ነገር ይለው ወደ ዓላማው ቀጥታ መሄድ ነው ያለበት እንጂ መሰናክሎች ማይሆን ነገር ሰው ሲል አንተ ራሱ ትለኝል እንዴ ምንም አይነት ነገር ሰው አስተያየት ሰውን የሚያስቀይም ነገር አትስሪ እንጂ ሰው ለሚልሽ ነገር ጭንቃ ይስጥሻል እንደምትለው አንተ እንዴት ስራ ቦታ ያስጠላኛል ብለህ ሲጀመር ማለት ነው የሰው ልጅ
ብዙ ነገር ሊል ይችላል። ይሄንን አክሴፕት አድርገህ አይደል እንደ ሶሻል ሚዲያ ይችላል። ግን አንተ አሁን ምንም ነገር ጭቅጭቅ አልፈልግም፣ ከዚህ በኋላ መስራት አልፈልግም። በቃ ምክንያታዊ ከዚህ ሌላ ምክንያት ካለ ልቀበልህ ይችላል። ግን በፍጹም ምክንያት በምን ምክንያት እንዴ ሰው እንደዚህ ያለኝ ብለህ በሰው ምክንያት ሰው ባይለኝ በቃ አልሰራም፣ ካንቺ ጋር አልሰራም እኮ በምን ምክንያት እንደዚህ ብቻ ነው ምክንያት? አልሰራም። ለምን እንደዚህ ትላለህ አንተ? እንዴት እንደዚህ አይነት አስተሳሰብ ጭራሽ እንዴት ታመጣለህ? ሰው የፈለገው ነገር ቢል እንዴት አንተ ለሰው ብለህ አመለካከትህን ትቀይራለህ እንዴ? በቃ አልሰራም። ከዚህ ምን ማለት ነው? አልሰራም በቃ ለምን በቃ ሰው አለኝ ብለህ እኔ ደግሞ አልቀበልም። ለምን በእንደዚህ አይነት አመለካከት ሌላ ሪዝን ቢኖርክ ልቀበልህ እችላለሁ። ግን ሰው አለኝ በሚለው እንደውም አንተ የሰው ማስተማሪያ ሰው ወደ አላማው የፈለገ ነገር ቢሆን ማለት ነው አላማውን እንዲያስኬድ ቀጥታ ማድረግ ነው እንጂ ያለብህ እከሌ እንደዚህ ያለኝ እንደዚህ ሆንኩ እንደዚህ ታበልኩ እንደዚህ ያልኩ ብለህ ለምን እንደ የለፋህበትስ እስካሁን የለፋህበት የደከምክበትስ እንቅልፍ አጥተህ ስንት ነገር አለ እንደ የለፋው ተኝቶ ከሚውል አስተያየት ከሚሰጥክ ሰው ጋር ነው እንደ እየተቀበልክ እንደዚህ አይነት ነገር የምትለው አንተ ሰውን ላለማስከፋትና ሰውን ላለማስቀየም መሞከር እንደገና ደግሞ የማይሆኑ ነገሮችን ላለማድረግ መሞከር ነው እንጂ እንዴት ከዓላማ ከሚያሰናክል ሰው ጋር አንተ ስራ በርታ አይደለም እኔ እየነገርኩህ ነው። ስራ በርታ ከማይልክ ሰው ጋር እንደዚህ ታየው ብለህ አንተ ነገ ጧት አይ ነገርማ አቆማለሁ ጭራሽ አንተ ሰው በምትመክርበት ሰዓት ሲጀምር አልፈልግም አልኩሽ እኮ መስራት ካልፈልኩስ አንተ ስትፈልግ የሚሰራ እኔ ስፈልግ የሚሰራ አንተ ስትፈልግ የሚቆም እኔ ስፈልግ የሚቆም ነገር አይደለም። ገባህ አይደለ? ስለዚህ ግዴታ አንተ ብቻ ስለፈለክ ይሄ ነገር ልናቆም አንችልም። ስለዚህ ቀጥታ ትሰራለህ ማለት ነው። ገባህ አይደለ? የማይገባ ነገር አታርግ። ሰው አለኝ ተብሎ እንደዚህ አይነት ታሪክ ውስጥ አይገባም። መስራት አለብህ ግዴታ። ለምንድን ነው አልሰራም ማለት? ምክንያቱም ይኸውልህ ምንም አጥጋቢ አይደለም። ምንም ብሰማው ምክንያቱም ምንም የሚያጠግብ ነገር የለውም። ደህና ነገር በቃ ሰው አለኝ ተብለህ የፈለገ ነገር ቢልህ እንደውም ለዓላማ ጠንክረህ ራስህን ተታግለህ ትልቅ ነገር ለመድረስ ነው እንጂ መሞከር ሰው አለኝ ተብሎ ስራ አይታወም። የፈለገ ነገር ቢደረግ ግዴታ መስራትና መታገል አለብህ ለዓላማ። እኔ ካንተ እንደዚህ አይነት ነገር በፍጹም አልጠብቅም። እንደዚህ አይነት ነገር ደግሞ ሁለተኛ እንዳትለኝ። ገባህ አይደለ? ሰው አለኝ እንደዚህ ያለኝ አንተ ኑሮ ይዛህላ የምታገናዝብበት ታይም ነው። ስለዚህ አሁን ልጅ ትምህርት ቤት ፈተና ወድቆ ቢመጣ በቃ አትማር ተሆኖ እንደ የምትለው ተወትለዋለህ ተወቁጭ በል በቃ ያ ሌላ ጉዳይ ነው ያገናኘም። ዞሮ ዞሮ እኔ ግን ምንም አይነት ስራ አልሰራም። ትሰራለህ በቃ ሲጀመር እየቀለድክ እኮ አልሰራም። ለምንድን ነው የምቀልደው? ሕፃን ነኝ እንዴ? አልሰራም እና ለምንድን ነው አልሰራም የምትለው? ምክንያት ምንድን ነው? በቃ አልሰራም። ምክንያትህ አጥጋቢ ስላልሆነ ትሰራለህ አልኩህ። ወይ በእናትህ ካንተ ነው ለምንድን ነው እንደዚህ የምትሆነው? በቃ አልሰራም ካልኩ ለምን አይቻልም? ምክንያትህ አጥጋቢ አይደለም። ለኔ አጥጋቢ ቢሆን አክሴፕት አደርጋለሁ። አጥጋቢ ስላል ምንድን ነው ቀልድ ነው የሚጣፋጭ ምንድን ነው ቀልድ ነው ማለት ሰራለ ፕራንክ ያረክሽ የሚጣፋጭ ስራሽ ላይ እንደዚህ መቀለድ ስራሽ ላይ እንደዚህ ስሬስ ነው ስራሽ ላይ እንደዚህ ስሬስ ነሽ እንዴ? እንዴ አይደለም አንተ ሲጀምር ውስጥ የራሱ ስታወራ ሊላላማ ምክንያቱም አንተ ግን አንዴ ልጠይቅሽ መስራት ባልፈልግ መስራት አልችልም ነው አልችልም። ቤተሰቦቻችን እንዳያችሁት የጀመርከውን ዓላማ ሳታሳካ ማቋረጥ አይቻልም። ስለዚህ ማንኛውም ሰው ስራ ከጀመረ ኮንሲስታንሲ ወጥ ነው። ኮንሲስታንሲ ሚንስ ደጋግሞ ያን ስራ ከሰራ ስኬታማ የሚሆንበት ምንም አይነት ምክንያት የለም ያለች ነው። ወደ ባለቤቷ ልክ ነች። የጀመራችሁትን ስራ ደጋግማችሁ ስሩ። ስራ ስትሰሩ ሁለገብ አትሆኑ። አንድ ስራ ከያዛችሁ አንዱ ስራ ብቻ አድምታችሁ ስሩ። ለምሳሌ ሁለገብ ማለት ይሄ ስራ ሰርቶ ለምሳሌ ኢንጂነሪንግ ተምራችሁ ህግ ተምራችሁ ተመልሳችሁ ደግሞ እግር ኳስ ተምራችሁ ደግሞ ተመልሳችሁ አይነት ነገር ሳይሆን ኮንስታንሲ አንድ ስራ ወጥነት በአንድ ስራ ስፔሻላይዝድ ነው መሄድ አለበት ነው የምትለው። ልክ ነች ባለቤቴ። ቤተሰቦቻችን ቪዲዮአችንን እዚህ ድረስ ካያችሁት ተመችቷችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ሰራላለሁ በከባዱ ሰራለሁ ማን እንደሚሰራ እናያለን። ፎካሪ ምንድነው ያረጋኝ ይባላል እኮ ኧረ አሁን አንድ ሰው ገለሃለሁ ካለ አያደርግም ማለት ነው። የእውነት በጣም ለማመን ራሱ ከበደኝ በቃ ሲለኝ ማለት ነው። ምክንያቱም ሁልጊዜ ይላል በቃ ሰው ማሬ በጣም የማደንቀው የሆነ ነገር እንኳን ፌል ቢያደርግበት ነገም ከነገ ወዲያም ራሴ ሰርቼ አሳኳለሁ ነው እንጂ በማይሆን ነገር ተስፋ መቁረጥ እኔ መሰለ ህዝብ እኔ መሰለ ኦዲየንስ ማጣት በጣም ከባድ ነው። ቤተሰቦቻችን አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ በሌላ ፕራንክ ተመልሰን እንመጣለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ባይ